ብዙ ሰው ሲያነጋግር የነበረው የሄርሜላ ጉዳይ በዛሬ ዕለት ለምን እንደጠፋች እንዴት እንደጠፋች እያንዳንዱን በዚህ ቪዲዮ ታገኛላችሁ። እጅግ በጣም በሚያስገርም ሁኔታ እንግዲህ ሄርሜላ የጠፋችበት ምክንያት የአብርሃም ጉዳይ እንደሆነ አንዳንድ መረጃዎች ሲወጡ ነበረ። በተለይ እንግዲህ ሄርሜላ የጠፋችው አርግዛ ነበረ እስከ ማለት ደረጃ ድረስ ደርሶ ነበሩ። ስለዚህ ጉዳይ በደንብ በስፋት በዚህ ቪዲዮ ታገኛላችሁ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ ሄርሜላ ተከስታለች። ሄርሜላ ስትመጣ እንግዲህ አብዛኛው ሰው ግራ ተጋብቶ ነበረ። ምክንያቱ ደግሞ እንግዲህ ሄርሜላ ታግታለች ተብሎ በጣም በስፋት ሲወራ እንደነበረ በደንብ እናስታውሳለን። ነገር ግን እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላ አምሮባት ወፍራ እጅግ በጣም በሚገርም ሁኔታ እንግዲህ አለባበሷ እንኳን ቀይራ ጽድት ብላ እንደመጣች አይተናል። በተለይ እንግዲህ ምንም አይነት የታገተ ሰው ፊት ላይ የሚታይ ወይም ደግሞ ልብሷ ላይ ወይም ደግሞ አካሏ ላይ እንግዲህ የተከሰተ ምንም አይነት ነገር አለመኖሩ ደግሞ እጅግ በጣም ብዙ ሰውም አስገርሟል ማለት ነው። በተለይ እንግዲህ አብዛኛው ሰው ድራማ ነበረ እስካሁን ድረስም አቤል ይህንን ነገር ሲያቀነባበር ነበረ። ለዛ ነው እንጂ በጭራሽ ሄርሜላ ጠፍታ ወይም ታግታ ሳይሆን ራሷ ተደብቃ ነበር። ወይም ደግሞ እነ አብርሃም እንግዲህ ሆን ብሎ እሷን ደብቆ ድራማ ሲሰሩ ነበር ብሎ በጣም ብዙ ሰው አስተያየት ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ ሄርሜላ ስትጠየቅ ነበር በትላንትናው ዕለት ማታ። ሄርሜላ እንግዲህ አንድ በአንድ ስትናገር ምንም አይነት ንግግር አልፈልግም፣ ምንም አይነት ነገር መናገር አልፈልግም፣ የት እንደነበርኩኝ ሁሉም ነገር ወደፊት የምናገር ይሆናል። ነገር ግን አሁን ላይ ምንም አይነት ፍላጎት የለኝም፣ የመናገር ፍላጎትም እንደሌለኝ መግለጽ ፈልጋለሁ ብላለች። በተለይ እንግዲህ አብርሃምን ደግሞ ላስቀይም እችላለሁ፣ የምናገረው ነገር እጅግ በጣም ሊያሳዝን ይችላል። ሶ እንግዲህ ይህንን ነገር ባትጠይቀኝ መልካም ነው። ስለዚህ አሁን ላይ አንተን እንግዲህ በጣም ስትጨነቅ አይቼ፣ በጣም ስትጠበብ አይቼ፣ ቤተሰቦችም ሲጨነቁ አይቼ ነው የመጣሁት እንጂ ከዛ ቦታ ላይ መምጣት ራሱ ፍላጎት አልነበረኝም ብላ በግልጽ እንግዲህ ስትናገር ነበረ። ሶ እንግዲህ ምንድነው ማን ነው እንደዚህ ያደረገ? ሄርሜላ በራሷ መንገድ ሄዳ ነው እንጂ በጭራሽ እንግዲህ ነሩታ ይህንን ጉዳይ ይዞታ አይደለም የሚለው እንግዲህ በጣም ብዙ ሰውም ሐሳብ አስተያየት ሲሰጥ ነበረ። እውነት ለመናገር እንግዲህ እኛም የራሳችን ምልከታ ስንሰጥ ነበር በትላንትናው ዕለት ማታ። ምክንያቱ ደግሞ እንግዲህ ሄርሜላ ስትመጣ መጣጧ ራሱ እጅግ በጣም አስገርሞን ነበረ። እጅግ በጣም አምሮባት ወፍራ እጅግ በጣም እንግዲህ በሚገርም ሁኔታ ሜካፕም ጸጉሯን ተሰርታ ዘንጣ ነው የመጣችው። አብርሃም እንግዲህ ሲፈልጋት የነበረ ከዚህ በላይ እንኳን በጣም ብዙ ነገሮችን ሲጠብቅ እንደነበረ በጣም ያስታውቃል ከንግግሩ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ሰርፕራይዝ እንደሆነ ምንም አይነት ነገር እንደማያውቅና እጅግ በጣም በሄርሜላ መምጣት ያስገረመው ነገር እንዳለ ሲናገር ነበረ፣ ሲያለቅስ ነበረ፣ በጣም ብዙ ነገሮችን ሲያደርግ ነበረ። አብዛኛው ተመልካች እንግዲህ አልተዋጠለትም። ምክንያቱ ደግሞ አይዋጥልንም እንደዚህ አይነት ነገር ባይዜ በጣም ብዙ ጊዜ ያደርጋሉ። ነገር ግን ያሁኑ ደግሞ የከፋ ሆኖ አይተናል ማለት ነው። ሶ እንግዲህ በዛሬ ዕለት ደግሞ የወጣው አንድ መረጃ አለ። ሄርሜላ የጠፋችበት ምክንያት ታወቀ ተብሎ እንግዲህ በየሶሻል ሚዲያው እየተሰራጨ ይገኛል። በዚህ ጉዳይ ላይ እንግዲህ በጣም ብዙ ሰው ማለት ይቻላል ሜሴጅ እየላከልኝ ነበረ። ይህንን ጉዳይ እስቲ ያጣራለን፣ ይሄ ጉዳይ እንዴት ትመለከታለህ ብሎ በጣም ብዙ ሰው ማለት ይቻላል በዚህ ጉዳይ ላይ ጥያቄ ሲጠይቀኝ ነበረ። ሶ እንግዲህ በዚህ ጉዳይ ላይ በጣም ብዙ ነገሮችን ታዝመናል። ምንድነው ካላችሁ እጅግ በጣም ከምታስቡ በላይ አዳዲስ ነገሮችን ስንሰማ ነበረ። እንግዲህ እንደሰማነው ከሆነ እጅግ በጣም በሚያስገርም ሁኔታ ሄርሜላ የጠፋችው በራሷ መንገድ እንደሆነና አርግዛም እንደነበረ፣ በተለይ ያ እርግዝና እንግዲህ እንዳይታወቅባት ወደ ሆነ ቦታ ተሸሽጋ በጣም ቆይታ ነው የመጣችው። የተሸሸገችበትን ቦታ አንዳንድ ሰዎች እንግዲህ ሲያብራሩ ይህንን ነገር እንደዚህ መናገር አንፈልግም ብሎ ነው በተለይ ሲናገሩ የነበረው። ምክንያቱ ደግሞ እንግዲህ ሄርሜላ የጠፋችበት ምክንያት ብቻ ሳይሆን የጠፋችበትና የተደበቀችበት ቦታ ደግሞ እጅግ በጣም በሚያስገርም ሁኔታ እንግዲህ የቀድሞ ባሏ ጋር እንደነበረች ወይም ደግሞ እሱ ጋራ ጊዜ ስታሳልፍ እንደነበረ፣ ይህንን ነገር ደግሞ አብርሃም በጭራሽ እንደማያውቀውና በተለይ እንግዲህ ለአብርሃምም በተደጋጋሚ ቢነገረውም በጭራሽ የማመን ፍላጎት እንደሌለው በደንብ እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎችም ሐሳብ አስተያየት ሲሰጡ ነበረ።
በተለይ እንግዲህ በትላንትና ዕለት አንድ ሁለት መረጃዎችን አይቼ ነበር። እጅግ በጣም አስገርሞኝ ነበረ። በተለይ እንግዲህ የሄርሜላን ጉዳይ ሲያነሱ ከባሏ ጋር በጣም ብዙ ቦታ ላይም ትታይ ነበረ። እሱ ብቻ አይደለም፣ ያው አብርሃምም ይህንን ኬዝ ያውቃል። ነገር ግን ኦዲየንሱን ቀስ በቀስ እያሳመን እንሄዳለን። ለዚህ ጉዳይ ደግሞ እኔ ኃላፊነት ወስዳለሁ፣ ስለዚህ ወደ ሚዲያው ተመለሺ ብሎ እንግዲህ እንደምንም እንደመለሳት ነው እንግዲህ አንዳንድ ሰዎችም ሲናገሩ የነበረው። በተለይ እንግዲህ ሄርሜላንም ጭምር አብሮ በጣም ብዙ ነገሮችን ሲያደርጉ አብሮ ከአንድ ቦታ ወደ አንድ ቦታ ሲጓዙ ጭምር እንግዲህ በተለያየ ጊዜ እንግዲህ የተለያየ ቦታ ላይ ሲታዩ ነበረ። መኪና ውስጥ ሲሄዱ እንግዲህ መኪና ውስጥ ገብተው በተለይ የአብርሃም መኪና ውስጥ ሆኖ ሲጫወቱ፣ ሲሄዱ፣ ሲነጋገሩ ያንን ነገሮችን በሙሉ በዚች 8 ቀን ውስጥ እንግዲህ ሲመለከቱ ነበር በጣም ብዙ ሰዎች ማለት ነው። በተለያየ አጋጣሚ እንግዲህ ያገኙትን የራሳቸውን ሐሳብ ኮሜንት ስርም ሲያስቀምጡልኝ ነበረ። በጣም ብዙ ሰዎችም በውስጥ በኩል እንግዲህ ብዙ መልእክት ሲልኩልኝ ነበረ። በዚህ ጉዳይ ላይ ባይዘ እንግዲህ ከዚህ በፊትም ተናግሬ ነበረ የአብርሃምና የሄርሜላን ግንኙነት ፍጹም ስህተት እንደሆነና በዚህ ጉዳይ ላይ ምንም ቢሆን እንግዲህ ያው ጤነኛ የሆነ ግንኙነት ትደግፋላችሁ፣ ነገር ግን ጤነኛ ያልሆነ ግንኙነት ስለሆነ መደገፍም የለብንም ብዬ ነው የማስበው። አብርሃምም አሁን ላይ ደስተኛ ሊሆን ይችላል። አሁን ላይ በጣም እጅግ ከምታስቡ በላይ ደስተኛ ሆኖ ሊታይ ይችላል። ነገ ላይ ግን እጅግ በጣም ሊያዝንበት ይችላል። ሁሉም ነገሮች እንግዲህ የሚካሄዱት ነገሮች ከሚያስበው በላይ ሊሆንበት ይችላልና ካሁኑ ወደ ራሱ ህይወት ተመልሶ ወይም ደግሞ አትሊስት እንኳን ከሩታ ጋር መሆን ካልቻለ የራሱን ህይወት ግን የራሱ ወይም ደግሞ ራሱን ፈልጎ እንኳን የሚያገኝበትን ለተወሰነ ጊዜ በሶሻል ሚዲያ ላይ ባይታይና ራሱን ተረጋግቶ እንግዲህ ነገሮችን ቢወስን መልካም ነው ብዬ ነው የማስበው። በተለይ እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎች ተጠርጥሮ ነበሩ። መጠርጠር ብቻ አይደለም፣ ወደ ፖሊስ ጣቢያም ሄዶ ታስሮ ነበሩ። እነዚህ ሰዎች እንግዲህ የራሳቸውን ሐሳብ ይዞ እየመጡ እንደሆነ ሰምቻለሁ። በተለይ እንግዲህ አብርሃምን ለመክሰስና አብርሃም ብቻ ሳይሆን ብዙም ጭምር ሊያስጠይቋት እንደተነሱ አንዳንድ ሰዎችም እንግዲህ በተለይ ቪዲዮ እየሰሩ አይቻለሁ። በተለይ እንግዲህ ቢኒ ግሬስ በዚህ ጉዳይ ላይ አንድ ቪዲዮ ሰርቶ ነበረ። በደንብ አይታችኋል ከሆነ ወይም ደግሞ የምታስታውሱ ከሆነ እጅግ በጣም በሚገርም ሁኔታ እንግዲህ ሩታ እነዚህን ሰዎች ልትከሳቸው እንደወሰነችም ጭምር ነው በብዛትም ሲወራ የነበረው። በተለይ እንግዲህ ስም በማጥፋት እጅግ በጣም ብዙ ነገር ተብያለው። ከምታስቡ በላይ አብርሃም ሲያስጨንቀኝ ነበረ። እንግዲህ በጣም በሚገርም ሁኔታ በየደቂቃው ማለት ይቻላል ስልክ እየደወለልኝ እባክን እያልኩት እየለመንኩት እንኳን በጭራሽ አልሰማሽም፣ አንቺ ነሽ ሄርሜላን የደበቅሽው ብሎኝ እንግዲህ በጣም ሲያሰቃየኝ ስለነበረ ሶሻል ሚዲያ ላይም እንግዲህ ስሜን በብዛት ሲያወራ ነበረ። እኔ እንደሰረኳት ወይም ደግሞ እንግዲህ እንዳገትኳትም አይነት ነገር አድርጎ ሲናገር ነበረ። በዛ ነገር ደግሞ እጅግ በጣም ደስተኛ ስላልሆንኩኝ አሁን ላይ እንግዲህ አብርሃምን ላስጠይቀው እችላለሁ ብላ ቃል በቃል ተናግራለች ብሎ እንግዲህ ቢኒ ግሬስ በዚህ ጉዳይ ላይ አውርቶ ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ምንም አይነት ምላሽ አልሰጠም። ነገር ግን በእርግጠኝነት በዛሬ ዕለት የሚለቀቀው ቪዲዮ ላይ እንግዲህ የሄርሜላ ጉዳይ በግልጽ የሚታወቅ ይሆናል። ምክንያቱ ደግሞ እንግዲህ አብርሃም እንዳላስቻለው በተደጋጋሚ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ሰፊ የሆነ ማብራሪያና ወዴት ጠፍታ ከየት እንደመጣች እያንዳንዱን ነገር ማወቅ እፈልጋለሁ ብሎ ሲናገር ነበረ። እንግዲህ ዛሬ ላይ ግዴታ መናገር ይኖርባታል። ምክንያቱ ደግሞ በዚህ ጉዳይ ላይ በጣም ብዙ ሰዎች ተሰድቧል። በጣም ብዙ ሰዎችም ክብራቸውን አጥተዋል። በጣም ብዙ ሰዎችም በዚህ ጉዳይ ላይ እንግዲህ ብዙ መነጋገሪያ ሆነዋል። እንግዲህ ሁለትም ሳይሆን እንግዲህ 3 ሰዎች ደግሞ በዚህ ጉዳይ ላይ ታስሮ ነበሩ። እንግዲህ ሩታም ጭምር እስር ቤት ገብታ እንደወጣችሁላችን እናውቃለን። ልጅ ስላላትና ግዴታ እንግዲህ ከልጇ ተለይታ መኖር ስለሌለባት ልጇም ገና ሕፃን ስለሆነ እንግዲህ ኦልሞስት ወደ 6 ወሩ ስለሆነ የእናትም እንክብካቤ ስለሚያስፈልገው በዛም አንጻር እንግዲህ በዋስ እንደተለቀቀች በደንብ እናስታውሳለን። እንግዲህ በዚህ ጉዳይ ላይ አብዛኛው ሰው ማለት ይቻላል መልስ ይፈልጋል። ይሄንን መልስ ደግሞ ተመልካችም ጭምር ይፈልጋል። ምክንያቱ ደግሞ እየሸወዱን ነው ወይስ ምንድነው? ድራማ እየሰሩብን ነው ወይስ ምንድነው ብሎ አብዛኛው ሰው እየጠየቀ ስለሆነ በዚህ ጉዳይ ላይ አብርሃምም ይሁን ሄርሜላም ትሁን እንደምንም ብሎ እንግዲህ መልሳቸውን አዘጋጅተው ለተመልካች ቢያቀርቡ መልካም ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች አሉ እንግዲህ በደንብ አጣርተን ለእናንተ ለማድረስ ሞክራለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ
ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።